የኢትዮጵያና የኤርትራ ድንበር ከምንጊዜውም በላይ እየነደደ ነው። የመጨረሻው መጨረሻ ደርሷል። እጅግ ልዩ ክስተት ተፈጥሯል። ትንታኔ ዘገባ ይዘንበታል። ኢትዮጵያ በይፋ አውጃለች። ኢትዮጵያ አደገኛ የተባለውን ድሮን ታጥቃለች። ከሩሲያ የተረከበችው ይህ አደገኛ ገዳይ ድሮን የአፍሪካ ቀንድን ትርምስ ውስጥ ከቶታል። ህወሓት የራሱን ጄኔራል ለኤርትራ አሳልፎ ሊሰጥ ነው። እጅግ ልዩ ሰበር መረጃ ከመቀለ ደርሶናል። ዝርዝር ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለተለያዩ የንግድ እንቅስቃሴዎች እንዲጠቅሟችሁ በሚል የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ6 ሳንቲም፣ የስዊዝ ፍራንክ 172 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር በዕለቱ እየተመነዘረበት ያለው ዋጋ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ የእንግሊዝ ፓውንድ ስተርሊንግ 206 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ5 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ7 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 206 ብር፣ የአውሮፓ ዩሮ 180 ብር እየተመነዘረ ነው። ጄኔራል ጉሽ ገብረ መፈንቅል በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩት በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይል አርሚ 15 አዛዥ ጄኔራል ጉሽ ገብሬ ወይም ፈንቅል በህወሓት በቁጥጥር ስር እንደዋሉ ለማወቅ ተችሏል። ከዚህ ቀደም የትግራይ ሰላም ኃይል ቲፒኤፍ ቃል አቀባይ ተስፋዬ ንጉስ መናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጄኔራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ሲሆን አሁን በደረሰን ወቅታዊ መረጃ መሰረት ጄኔራሉ መታሰር ብቻም ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመላክቷል። ጄኔራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጄኔራሉ ዙሪያ ያለው እጣ ፈንታም ለኤርትራ ተላልፎ መሰጠት ነው። የቲፒኤፍ ቃል አቀባይ ተስፋዬ ንጉስ ጄኔራል ጉሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸዋል። ጄኔራሎቹ ያሳደገንን ድርጅት አንለቅም ቢሉም በመጨረሻም ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውንም አስረድተዋል። ቃል አቀባዩ ቲፒኤፍ ህወሓትን ከትግራይ መሬት ለማስወገድ በትግራይ በረሃዎች ትግሉን እንደሚቀጥል ገልጿል። ህዝቡ በሚኖርበት መንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግም አጽንኦት ሰጥተውበታል። ይህ የጄኔራል ጉሽ ገብሬ በቁጥጥር ስር መዋል ለኤርትራ ተላልፎ መሰጠት ጉዳዩ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰው ተገምቷል። በቀይ ባህር አካባቢ የተባባሰ የመጣው የጸጥታ ስጋት በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጎል እየፈጠረ እንደሆነ ብሉምበርግ ዘገበ። በትልልቅ የጭነት መርከቦች ላይ የሚፈጸሙ ጥቃቶች ቁጥር መጨመሩን ተከትሎ ዓለም አቀፍ የንግድ እንቅስቃሴዎች የጀርባ አጥንት የሆነው የመርከብ ድርጅቶች መደበኛ መንገዳቸውን ለመቀየር ተገደዋልም ብሏል። ይህ ድንገተኛ የሥራ ለውጥ በዓለም አቀፍ የንግድ ሰንሰለት ላይ ከፍተኛ ጫና ያደረሰ ሲሆን በተለይም የሸቀጦች ዋጋ በመላ
በመላው ዓለም ሊኒር እንደሚችልም ተሰግቷል። እንደ ብሉምበርግ ዘገባ ከሆነ አብዛኞቹ የጭነት መርከቦች በቀይ ባህርና በስዊዝ ካናል በኩል የሚያደርጉትን ጉዞ በማቋረጥ በአፍሪካ ዙሪያ በሚገኘው ኬፕ ኦፍ ጉድ ሆፕ ረጅም መንገድ ለመጓዝ ተገደዋል። ይህ የመንገድ ለውጥ በጉዞ ላይ እስከ 10 ቀናት የሚደርስ ተጨማሪ ጊዜ ያስከተለ ሲሆን ይህም በነዳጅና በሌሎች የአሰራር ወጪዎች ላይ ከፍተኛ ንረትን መፍጠሩን ተመላክቷል። የመድን ኩባንያዎች በባህር ላይ ባለው ስጋት ምክንያት የሚጠይቁት የዋስትና ክፍያ በከፍተኛ ሁኔታ መጨመሩ ለንግዱ ዘርፍ ሌላኛው ፈተና ሆኗል። በተለይም ከአውሮፓ ወደ ኤዥያ የሚጓጓዙ ኤሌክትሮኒክስ ምርቶች፣ አልባሳትና የኢንዱስትሪ ጥሬ ዕቃዎች በመዘግየቱ ምክንያት ገበያው ላይ እጥረት መታየት ጀምሯል። በተጨማሪም ቀይ ባህር መስመሮች ላይ ለነዳጅና ለተፈጥሮ ጋዝ ዝውውር ቁልፍ በመሆኑም ቀውሱ በዓለም አቀፍ የኃይል አቅርቦት ላይ ዋጋ መዋዠቅ እያስከተለ ይገኛልም ተብሏል። የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናዤ የህዳሴው ግድብ የውሃ መልቀቅን በተመለከተ የሚደረሰው ስምምነት በቀጠናው አንዱና ዋነኛውን አለመረጋጋት ያስቀራል ሲሉ ተናገሩ። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት በአምባሳደርነት ያገለገሉት ቲቦር ናዤ ትራምፕ በመጀመሪያው ዙር ድርድር የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ወደ ግብጽ አድልተው እንደነበረ ገልጸዋል። አምባሳደሩ ትራምፕ እንደ አዲስ ይዘውት የመጡት ድርድር ሐሳብ ላይ ከግብጽ ጎን ስለመቆማቸው ተጠይቀው ለኢትዮጵያውያን አሜሪካም በፍጹም ከግብጽና ከኢትዮጵያ እንድትመርጥ አትጠይቁ ብዬ ተናግሬ ነበር። ምክንያቱም ግብጽ ለአሜሪካ የውጭ ጉዳይ ፖሊሲ ይበልጥ አስፈላጊ ነች። እውነታው ይህ ነው። ብዙ ኢትዮጵያውያን በዚህ ነገር እንደማይደሰቱ አውቃለሁ። ለእነርሱ ኢትዮጵያ የዓለም ማዕከል ነች ሲሉ ተናግረዋል። አምባሳደሩ አሜሪካ በድርድሩ ገለልተኛ ካልሆነች ነገሩ እንደማይሳካ በመግለጽ አሜሪካ መጠንቀቅ አለባት። ባለፈው ድርድር ትራምፕ ድርድሩን እንዲመሩ የሾሙት የገንዘብ ሚኒስትሩን ነው። ይህ ለኔ ተገቢ አይደለም። ፕሬዝዳንት ትራምፕ ተገማች አይደሉም በማለት በአሁኑ ድርድር ልምድ ያላቸው ዲፕሎማቶችን በማካተት በስቴት ዲፓርትመንት እንደሚመራ ተስፋ እንደሚያደርጉ ገልጸዋል። ፕሬዝዳንት ትራምፕ ራሱን በድርድር አያሳትፍም። የአሜሪካ ፕሬዝዳንት ቀን በ10 ደቂቃዎች ውስጥ የተከፈለ ነው። አብዛኛውን ጊዜ የሚያጠፋው በሀገር ውስጥ ጉዳይ ነው። በጣም ጥቂት ጉዳይ ነው ለውጭ ጉዳይ የሚተወው ያሉት አምባሳደሩ ፕሬዝዳንት ትራምፕ የሁለቱ ሀገራት መሪዎች ከተስማሙ ዋይት ሃውስ ጋብዘው እጅ ከማጨባበጥና ፎቶ በመነሳት ዶክመንት ከማፈራረም የበለጠ ሚና አይኖራቸውም ብለዋል። ኢትዮጵያ የማርበርግ ወረርሽኝን በቁጥጥር ስር ማዋላን አወጀች። ኢትዮጵያ የመጨረሻው የማርበርግ ታካሚ በምርመራም ከቫይረሱ ነፃ መሆኑን ከተረጋገጠ ከ42 ተከታታይ ቀናት አዲስ የቫይረሱ ተጠቂ ያለመያዙን ተከትሎም የማርበርግ ወረርሽኝ በቁጥጥር ስር መዋሉን በይፋ አውጃለች። የጤና ሚኒስቴር ጥር 18 2018 ባካሄደው ይፋዊ መርሃ ግብር ላይ ንግግር ያደረጉት የጤና ሚኒስትሯ መቅደስ ዳባም ይፋዊ መግለጫው የተሰጠው በሀገራዊ ወረርሽኝ መቆጣጠሪያ መመሪያዎችና በዓለም አቀፍ የጤና ድርጅቶች መስፈርት መሆኑን ገልጸዋል። በመጀመሪያው በደቡብ ኢትዮጵያ ጂንካ ከተማ ተከስቶ የነበረው ወረርሽኝ በተሳካ ሁኔታ መገታቱን አረጋግጠዋል። እንደ ሚኒስቴሯ መግለጫ የመጨረሻው ታካሚ ከቫይረሱ ነፃ መሆኑ ከተረጋገጠ ወዲህ ምንም አይነት አዲስ የኢንፌክሽን ሁኔታ ባለመታየቱ ወረርሽኙ በቁጥጥር ስር መዋሉን በይፋ ለማወጅ ተችሏል። በጂንካ ተከስቶ የነበረው ሄሞግራፊክ ፌቨር በማርበርግ ቫይረስ አማካኝነት የመጣ መሆኑ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና በብሔራዊ ላቦራቶሪ በተደረገ የጂኖ ምርመራ መረጋገጡን ሚኒስቴሯ ያሳወቁት በህዳር ወር 2018 ዓመተ ምህረት ነበር። ወረርሽኙ በኢትዮጵያ የታሪክ መዝገብ የመጀመሪያው የማርበርግ ቫይረስ በሽታ ክስተት ሲሆን በቫይረሱ ከተያዙ 14 ሰዎች መካከል 9ኙ ለህልፈት መዳረጋቸውና ቀሪዎቹ ታካሚ ግን ሙሉ በሙሉ ማገገም መቻላቸው አይዘነጋም። ዶክተር መቅደስ ወረርሽኙን ለመግታት ለተገኘው ስኬት በድንበርና በኬላዎች የተደረገው ጥብቅ ክትትል፣ የፈጣን ላቦራቶሪ ምርመራ፣ በከፍተኛ የክሊኒክ አሰሳ እንዲሁም በኢንስቲትዩቱና በክልል ጤና ቢሮዎች በአካባቢው የጤና ባለሙያዎችና መዋቅሮች የተከናወነው የማህበረሰቡን እንቅስቃሴ ስራዎችን በምክንያትነት ጠቅሰዋል። ሚኒስቴሩ አክሎም የጤና ባለሙያዎች፣ ሰራተኞች ቀን ከሌሊት ያደረጉት ጥረት ወረርሽኙን ለመቆጣጠር
ለመቆጣጠር ወሳኝ ሚና እንደነበረው ገልጸው ምስጋና አቅርበዋል። በተጨማሪም የክልል ባለስልጣናት፣ የሃይማኖት አባቶች፣ የሲቪል ማህበራት እንዲሁም የሀገር ውስጥና የዓለም አቀፍ የልማት ድርጅቶች ላበረከቱት አስተዋጽኦም እውቅና ሰጥተዋል። በአፍሪካ ቀንድ ቀጠና ውስጥ ያለው የዲፕሎማሲና የወታደራዊ ፍጥጫ ከቅርብ ጊዜ ወዲህ አደገኛ ምዕራፍ ላይ መሸጋገሩን የሚያሳዩ ምልክቶች በግልጽ እየታዩ ነው። በተለይም በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ጫፍ በደረሰበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓል ላይ ያስተላለፉት መልእክት የቀጠናውን የኃይል ሚዛን የሚፈትን ሆነዋል። ጠቅላይ ሚኒስትሩ በንግግራቸው ስም ባይጠቅሱም ቆማችሁ የቀራችሁ ተጠንቀቁ ሲሉ ያስተላለፉት ማስጠንቀቂያ ዘመናዊ ተዋጊ ጄቶችን አስመልክቶ የሰጡት ማብራሪያ በቀጥታም ይሁን በተዘዋዋሪ ለአስመራ የተላከም ከባድ ማስጠንቀቂያ ተደርጎ ተወስዷል። ይህ ንግግር በቀጠናው ውስጥ ለዓመታት የቆየውን አለመተማመን ወደ ግልጽ ፍጥጫ የቀየረው ሲሆን ትንሿ የዲፕሎማሲ ስህተት መላውን የአፍሪካ ቀንድ ወደማይጠፋ ሰደድ እሳት ሊለውጠው ይችላል የሚል ስጋት በዓለም አቀፍ ተንታኞች ዘንድ እንዲኖር አድርጓል። ይህ ወታደራዊ ትርኢትና ንግግር በተደረገ ማግስት ደግሞ ኢትዮጵያ ወታደራዊ የበላይነቷን ይበልጥ የሚያጠናክር መረጃ ይፋ ሆኗል። ዲፌንስ ብሉንግ የተሰኘ ታዋቂ የወታደራዊ መረጃ ምንጭ እንደዘገበው ኢትዮጵያ ኦሪዮን ኢ የተሰኘ ሩሲያ ሰራሽ ሰው አልባ አውሮፕላን ወይም ድሮን መታጠቋን በመንግስት በተዘጋጀው የድሮን ኤክስፖ ላይ ተረጋግጧልም ብሏል። ይህ ዜና በአስመራው ቤተ መንግስት ውስጥ ከፍተኛ ድንጋጤ መፍጠሩ የሚነገር ሲሆን ድሮን ያለው ስትራቴጂካዊ ጠቀሜታን ስንመለከት ስጋቱ መስመር ያለው መሆኑን እንረዳለን። ኦሪዮን ኢ ከምድር ወለል በታችም እስከ 7500 ሜትር ከፍታ ላይ መብረር አቅም አለው። ለተከታታይ 24 ሰዓትም በአየር ላይ በመቆየት ለኢላማ ቅኝትና ለወታደራዊ ጥቃት ውጊያ መዋል የሚችል ቴክኖሎጂ ነው። ሩሲያ ይህንን የጦር መሳሪያ በሶሪያ በዩክሬን ጦርነቶች ላይ በስፋት የተጠቀመችው ሲሆን ኢትዮጵያ ይህንን ቴክኖሎጂ የታጠቀች የመጀመሪያዋ የውጭ ሀገር ሆና መመዝገቧ የቀጠናውን ወታደራዊ የበላይነት ወደ አዲስ ምዕራፍ ለውጦታል። በአሁኑ ወቅት በአፍሪካ ቀንድ ያለው ጂኦፖለቲካዊ ሁኔታ እጅግ ውስብስብ በሆነበት ሹኩቻ ውስጥ ይገኛል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር የመግባቢያ ሰነድ የፈጠረው ቀውስ፣ ከግብፅና ከሶማሊያ ጋር ያለው የዲፕሎማሲያዊ መቃቃር እንዲሁም ከኤርትራ ያለው ድንበር ላይ ያለው የጦርነት ዝግጅትና ቀጠናውን የባሩድ ክምር አስመስሎታል። የኦሪዮን ኢ ድሮን ወደ ኢትዮጵያ የጦር መሳሪያዎች ግምጃ ቤት መቀላቀል ኢትዮጵያ አየር ክልሏን ለማስከበር ብቻም ሳይሆን ድንበር ተሻጋሪ ጥቃቶችን ለመመከትም ጠላቶችን በቅርብ ለመቆጣጠር ያላትን አቋም የሚያሳይ ነው። ይህ የቴክኖሎጂ ሽግግር በአስመራና በካይሮ ዘንድ በስጋት መታየቱ የማይቀር ሲሆን በተለይም ኢትዮጵያ የባህር በር ፍላጎቷን በዲፕሎማሲ ካልሆነ በሌላ አማራጭ ለማሳካት እንደማታቅማማ የምትሰጣቸው ፍንጮች በቀጠናው ያሉ ሀገራትን በንቃት እንዲከታተሉት አስገድዷቸዋል። በአጠቃላይ የኢትዮጵያ አየር ኃይል እያሳየ ያለው ዘመናዊና አዳዲስ የጦር መሳሪያዎች ግዢ በአፍሪካ ቀንድ ያለውን የኃይል አሰላለፍ ሙሉ በሙሉ ሊቀይረው ይችላል። የኦሪዮን ኢ ድሮን ይፋ መሆን የዚሁ ስትራቴጂካዊ እንቅስቃሴ አካል ሲሆን ጠቅላይ ሚኒስትሩ ተጠንቀቁ ሲሉ ያስተላለፉት መልእክት ከዚህ የታጠቀ ክንድ የመነጨ ይመስላል። በቀጣይ ቀናት በቀጠናው የሚታዩ የኃይል እንቅስቃሴዎችና የዲፕሎማሲ ምላሾች አፍሪካ ቀንድ ወደ ሰላም ወይስ ወደማያቋርጥ ጦርነት ታመራለች የሚለውን የሚወስን ይሆናል። ኢትዮጵያ ግን በቴክኖሎጂ የታገዘም ወታደራዊ አቅሟን በማሳየት ዝግጁ ነኝ የሚል መልእክት ለወዳጅም ለጠላትም በግልጽ አስተላልፋለች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።